ሮዚ ለቅዱሴ ቃል በገባችለት መሰረት ማይን ፈልጌ አገኝልሃለሁ ባለችው መሰረት ዛሬ ወደ ሰፈሯ አቅንታ ነበረ። በፈለገችበትም መሰረትም እድሏ ቅን ሆኖ አግኝታታለች። እንዳገኘቻትም ወደ ቅዱሴ ሄዳ የምስራቹን ትነግረዋለች። ቅዱሴ መቋቋም አቅቶት በይን ሂዳ ቶሎ በይም ሲላት እንደዚህ እኮ ናማ ማይ ልታይህ አይገባም። ቆይም ማን ለናታን ልደውልለትና ልብስ ይዞ መጥቶ ቀይረ ፏፈሽ ብለህ ነው የምትሄደው ባለችው መሰረት ልብሱን ቀይሮ ወደ ቤታቸውም ወይም ማይ ወደምትኖርበት ስፍራ ከሄዱም በኋላ በሩን ሊያንኳኳ ቅዱሴ እጁን ሲዘረጋ የሮዝዬ ልብ 99 ዲግሪ መምራቱን ይጀምራል። ልክ ልቧ እየመታ ያለ ፍርሃቱ እጅጉን ይዋጣት። ቆይማን ቅዱሴ እኔ መሄድ አለብኝ፣ በጣም ጨነቀኝ፣ በጣም ፈራሁ ትለዋለች። ቅዱሴም እንዲህ በማለት ይመልስላታል። መፍራትም ካለብኝ እኔ እንጂ አንቺ እኮ አልነበርሽም ቢላትም ነገር ግን ተገላቢጦሽ ሆኖ እኔ ነኝ መሰለኝ። ስለዚህ እኔ ልሂድና በሩን ክፈትላት፣ በሩን አንኳኳ ትለዋለች። ዛሬ ደግሞ ማሂ ድሮም ተንኮል ሴራና ጠንሳሽ የሆነችው የሮዛን ወርቅ አንስታና ሰርቃ እንትና ወይም ሰላምዬ ሰረቀችው እንድትባል ሰላምዬ ዝግ ቦርሳ ውስጥ ታደርገዋለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር የዚህ ቻናል ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? ሁላችሁንም እንደ ሰዓት አቆጣጠራችሁ ሰላም ብያለሁ። ዛሬ ይዤላችሁ የመጣሁት ሮዛ ድራማን ክፍል 25 ነው። እነሆ እንድትከታተሉ ጋበዝኳችሁ። ወዳችሁ ፈቅዳችሁ ስለምትከታተሉኝም ከልብ አመሰግናለሁ። ዛሬ እንዴት አድርጌ ሰላምን ከዚህ ቤት ላስወጣት የሚለው ሴራና ጠንሳሽ ማሂ የሮዛን ወርቅ አንስታ ቦርሳ ውስጥ በመጨመር ልክ ክፍሏ ስትወጣ ሰላምዬ ታገኛታለች። እንዴት ክፍሌ እንደገባት ብትጠይቃትም ነገር ግን እዛ ከሆንሽ ብዬ ነው ሻይ እንድታፈይልኝ ፈልጌ ነበር ትላታለች። እኔን ከፈለግሽ ኩሽና እንጂ ለክፍሌ አይደለም ትላታለች። ነገሯ ስራ ሁሉ ያልጣማት ሻውን ስቶቭ ላይ ተጣደች በኋላ ወደ ክፍሏ አግኝታ ገብታ አልጋዋንና ብርድ ልብሷን ሁሉንም አንስታ ስታይ ምንም ነገር የለም። ቦርሳዋን ልክ ስታነሳ ሮዚ ከቅዱሴ ጋር መታ ምግብ እንድትቋጠርላት ትጠራታለች። አቤት ብላ ትሄዳለች። ሮዚ እስከምታዘጋጅላት ድረስ ልብሷን ልቀየር ክፍሏ ስትገባ ወርቋ አልነበረም። ሰላምዬን ጠርታም ዛሬ ክፍሌ የገባ ሰው አለ ስትልም ማንም እንዳልገባና ደግሞም እንዳላየች እሷ በግሏ እንዳልገባ ትነግራታለች። እሺ ብላ ጠፋሽ ነገር አለ ስትላትም አይ ብላ ነገርየውን እርግጠኛ ለመሆን ወደ ውስጥ ገብታ ድጋሜ ትፈልጋለች። ሻውን አድርሳ ሰላምዬ ከዕቃ ጠፋይ ስላለች አንድ ነገር አድርጋለች ማይ በማለት ወደ ክፍሏ ገብታ መፈለጓን ትጀምራለች። ቦርሳዋ ውስጥ ያልጠበቀችውና ያላሰበችውን የሮዝዬን ወርቅ ታገኛለች። ሮዝዬ በሩን ከፍታ ስትገባ ሰላምዬ ከቦርሳዋ ውስጥ ወርቁን ስታወጣ እጅ ከፍንጅ ትይዛታለች። ምን ስትልም ማሄም ነገሮቹን ለማጋጋልና ለማቀሳሰር ስትል ወደ ሰላምዬ ክፍል ገብታ እንዴት ሲያምኑሽ ትገዳለሽ? አንቺ ሌባ፣ አንቺ ሞሽላቂያ፣ ደግሞ ለዚህስ ማስተባበያ መልስ ሰጪ ነው በማለት ብዙ ነገሮችን ትናገራታለች። እሷም ልትምልላትን ብትሞክርም ምንም ሳትል ሮዝዬ ትዛ ክፍል ትወጣለች። ሳሎንም ተከትላት ትሄድና ሮዝዬ በፈለግሽው ነገር ልምልሽ እችላለሁ ስትልም ምንም አላም አያስፈልገውም እኔ እጅ ከፍንጭ አይቼሻለሁ በማለት ወይም ይዤሻለሁ በማለት ትነግራታለች። ሰላምዬ በጣም ግራ ገብቷትና ፈርታ እየተንቀጠቀጠች እያለ ናታን ይመጣና ወርቁን እንደወሰደች ማሂ ትነግረዋለች። ሰላም ምን ሲላትም ናታን እባክህ ላስረዳ ስትልም እሱ ምንም እንዳላየና ምንም እንደማያውቅ ነገር ግን ሮዚ ሳታይና አንድ ነገር መረጃ ሳትይዝ ሰው ላይ እንደማደርስ ብቻ ነው የማውቀው በማለት ይመልስላታል። ሰላምዬ ግን የዚህ ጊዜ በጣም ተንቀጥቅጣና ፈርታ ነበረ። እውነት ሌባ ነኝ? እውነትን የሰረኩት ይመስላችኋል? ብላ ትትርበተበት። እዚህ ጊዜ ማሂ በጣም ደስ ብሏት
በጣም ተደስታ ከዚህ ተቤት የምንወጣበት ቀን ደረሰ ሰላምዬ በማለት እነሱ ነበሩ ጥላቴ፣ ስለዚህ እነሱ ሌባ መሆኗን ካወቁ አሁን ያባረሯታን ስትልም፣ ነገር ግን ናታንን ስትገባ ሮዛ ስለጠቀሰችው ሄዳ ታቅፋታለች። ስታቅፋትም ማሂ በጣም ትናደድና ነገርየው እንዴት ነው በማለት እጇን አነባብራ ትጠይቃታለች። ነገርየውማን አንድ ነገር የረሳሽው ነገር ቦርሳ አንስተሽ ወይም ከክፍሌ አንስተሽ ሰላምዬ ቦርሳ ውስጥ ስታረጊ ብላ ሳጨርሰው በጣም ትናደድና ካጠገባቸው ትሄዳለች። ነገር ግን ምን ሆናችሁ ነው እናንተ እንደዚህ ያደረጋችሁ ስትልም፣ አይ ማሂ እኮ መልፋቷ ካልቀረ ትንሽ ደስ ይበላት ብዬ ነው በማለት ከዛ እነሱ እየተሳሳቁ እየተቃቀፉ እሷ ግን ጨርጨር ብላ እንደብድ ብቻዋን እያወራች ከቤት ትወጣለች። ይሄን እብድ የምር ግን አፍቅረሽ ነው ስትልም፣ እብድ እኮ አንቺ ነሽ፣ ልዩነታችሁ እሱ ውጭ ነው፣ አንቺ ደግሞ ቤት ነሽ። እሱ ልብስ አልለበሰም፣ አንቺ ለብሰሻል። ያንቺና የእሱ ልዩነት ይሄ ነው እንጂ አንቺም ከአንቺ የበለጠ እብድ የለም በማለት ትላታለች። ዛሬ እንግዲህ ሮዝዬ ሰላምዬ ቆጠረችላትን ምግብ ከሰጠችው በኋላ በነገራት መሰረት ሁሉንም ነገር ሰፈሩን ሰውን ሁሉ እየጠየቀች የማይን አድራሻ ማፈላለግ ትጀምራለች። ምንም ደከመኝ ሰለቸኝ ሳትል መፍቀሯና የእሷ ቢሆን ቅዱሴ ብትመኝም፣ ነገር ግን የቅዱሴ ደስታ ማይጋ ነው ብላ ያመነችው ሮዛ መፈለጓን ካጠናቀቀች በኋላ ካገኘችው ስፍራዋን በኋላ ወደ ቅዱሴ ዘንድ ስትሄድ አጠገቡ ስትቀመጥም ቅዱሴም ካጠገቡ አይነሳም። ማይን አግኝቻታለሁ ስትለውም በጣም ይደነግጥና የምርሽን ነው አልቀለድሽም እያለ ይመላልስላት ጀመር። አልቀለድኩም በማለት አጠገቧ ላይ ቁጭ ብሎም ነይ እንሂድ እጇን ይዞ ሲላትም እንደዚህ እኮ ነህ አይሆንም፣ ወደ ቤት ሄደን ወይም ለወንድሜ ደውዬ እኔ ልብስ አምጥቶልህ ቀይረህ ትሄዳለህ፣ እንደዚህ እኮ ነህ ማይ እንድታይ ትፈልጋለህ በማለት ስትለውም ቅዱሴም አንገቱን ደፍቶ ጸጥ በማለት ይመልሳል። ዛሬ ናታን ወደ ቤት ስመጣ ሰላምዬ ለምሳ ተፍ ተፍ እያለኝ ነበረ። ኪችን ገብቶም እየተጫወቱ እንዴት መሳ መስራት እንዳለበት፣ ካሮት እንዴት መላጥ እያለበት፣ እንዴት አሪፍ የፍቅር ጊዜ እያሳለፉ እያሉ ደውላ ልብስ አምጣልኝ ትለዋለች። ልብሱንም ካመጣ በኋላም ወደ ቤት ሄደው እንዲቀይር ታደርገዋለች። ቅዱሴ ታጥቦና ልብሱን ቀይሮ ሲመጣ እጅግና ውብና ድንቅ መልክ ያለውና እንዲሁም ግርማ ሞገሱ እጅጉን የማማል ነበረ። ማርታዬም ምንም ሳትልም ጸጥ ብላ ወደ ጉዞ ትሄዳለች። ነገር ግን ወንድሟን አብሯት እንደሚሆንና በጣም ስለፈራችና በጣም ስለጨነቃ ከጎኗ እንዲሆን ትጠይቀዋለች። ናታንና ቅዱሴ ሮዛ ሆነው ወደ ማሂ ሰፈር ያቀናሉ። ትንሽ ከቆዩ በኋላ በቃ እኛ ወደ ሰፈሯ ጠጋ እንበል አንተ ሄድ ስትለውም እንደዚህ ከፍቶሽ ግን አይ እኔ ቅዱሴ ደስታ ነው የሚያስፈልገኝ ስትልም፣ ነገር ግን ናታን ወንድሟ እኔ ደግሞ ያንቺ ደስታ ያስፈልገኛል ስትልም፣ ነገር ግን አፍቅረሽዋና ሴትላትም አይ ስለሚያሳዝነኝ እንጂ እንደዛ ብሎ ነገር የለም ብትልም፣ አይኖቿ ግን በፍቅር እንደተያዙ እጅጉን ያስታውቁ ነበረ። ምንም ሳይልም እሺ ብሎ አሁን አጠገብሽ መሆኑ እንዳልፈለግኩ ካወቅሽ ሄዳለሁ ብሎ ለቅዱሴና ለሮዛ ትቷት ይሄዳል። ናታንም ወደ ቤት ከመመለሱ በፊት በጣም ስታስብና ስታሰላስል የነበረችው መሀሌት እንዴት አድርጌ የናታንን ፍቅረኛ ማወቅ እችላለሁ ብላ ስታብሰለስል የነበረው ለሰላምዬ ጠቀም ያለ ገንዘብ ሰጥቼ ሮዛን አወጣጣ ማን እንደሆነች ተነገረች በኋላ እደፋታለሁ ብላ ብር ይዛ ትሰጣታለች። ብሩ ምንድን ነው ስትላትም አንቺ ቀላል የሆነ ነገር ነው፣ ለሮዛ ማን እንደሆነች ፍቅረኛው ጠይቂያት፣ ከዛም እኔን መተሽ ትነግርኛለች ስትልም መቼም የማላረገው ነገር ነው ብላ ብሯን ትመልስላታለች። ድሮውንስ ምን ታውቂያለሽ ብላ ማሂ በንዴትና በመንጨርጨር ተንግዲህ ወዳ ናታን ወደ እኔ እንዲመጣ መጠበቅ የለብኝም እኔ ወደ እሱ እመጣለሁ በማለት መልሳ ከዛ ከክፍል ትወጣለች።
ሰላምዬ ግን እጅጉኑ ጨንቋታል። የናታን ፍቅረኛ እኔ እንደሆንኩ ያወቀችለት ምን ይውጠኛል እያለች ሶፋ ላይ ቁጭ ብላ ሞሎሊያውን ይዛ እጅጉኑ መብሰልሰል ትጀምራለች። ቅዱሴና ሮዛ በሩን ሊያንኳኳ ሲል እጅጉኑ ጭንቅና እፍን ያላት አንተ በሩን አንኳኳ ብላ ጥላው ትሄዳለች። እሱም እሷ በመሄዷ ቢቅር ቢሰኝም ማሂን በማግኘቱ ግን እጅጉኑ ደስተኛ ሆኗል። ሶፋ ላይ ቁጭ ብላ ትግዝ ብላ ናታን መጥቶ ምንድን ነው ሲላትም ዛሬ ማሂማም ፍቅረኛ ማን እንደሆነች እያጣራች ነው፣ ያወቀች ጊዜ ምን ይውጣል ስትልም ማሂ ድንገት ትደርሳለች።